በዓለማዊ በመዘጋጃም አገባሽ በምንም ብቻ ትዳር ላይ ሆናችሁ ልጅ ያጣችሁ ቤተሰቦችን ጠይቅ እስቲ። ለምንድን ነው እግዚአብሔር ልጅ ያልሰጠኝ ብለን ስንጠይቅ የሚመጣልን መልስ አለ። ለምንድን ነው ያልሰጠኝ ብለን ስንጠይቅ ደግሞ የሚመጣልን መልስ አለ። ሁለት አይነት መልስ ነው ያለው። አንደኛ ለምንድን ነው ግን ልጅ የሌለኝ ስትሉ ለምን ልጅ እንደሌላችሁ የምታስቀምጧቸው ቅደም ተከተሎች ሊኖሩ ይገባል አለ። ደግሞ አንደኛ ከራሳችሁ ጸባይ ተነሱ። ሁለተኛ እርግማን አለብኝ ወይ? ግፍ ሰርቻለሁ ወይ? ሶስተኛ እኔ ውስጥ አይነ ጥላ አለ ወይ? አይነ ጥላ እንዳልወልድ የሚከለክል። ከዛ ደግሞ መስተፋቅር አለ ወይ? እኔን የሚወደኝ የነበሩ ሰዎች ከማግባቴ በፊት የነበሩት ወንዶች የዝሙትም የምንም የመስተፋቅር መንፈስ መጥቶ እኔ ጋራ እንዳልወልድ ከልክሎኛል ወይ? ሾተል አለብኝ ወይ? መጠየቅ ነው። አዎ አለብኝ ብሎ ለመደምደም መጾም፣ መጸለይ፣ መስገድ ያስፈልጋል። የመናፍስቱን ሴራ በደንብ ማወቅ ያስፈልጋል። ይሄ የመጀመሪያው ጥያቄ ነው። ከዛ ደግሞ ባለቤቴስ ማን ነው? በማን ቤተሰብ ነው ያደገው? ቤተሰቦቹ ምን አይነት ሰዎች ናቸው? ከዛ በኋላ ደግሞ ጸባዩ ምንድን ነው? እሱስ የሰራው ግፍ አለ ወይ? ምክንያቱም ድንግል ማርያም አይደለሽም፣ ብቻሽን አትጸንሺ። ዘር ከሱ ተቀብለሽ ነው የምትጸንሺው። ስለዚህ ዘሩን ቢመጣም እንኳን እንዲመክን የሚያደርግ ሾተልም ሊኖር ይችላል። እሱም ጋር ደግሞ ዘሩ የወንድ መካን ማለት መቼም ዘሩ ወደ ሴት ማህፀን መድረስ ያልቻለ ወንድ ማለት ነው። ኃይል ያጣ ወንድ ማለት ነው። ስለዚህ እርግማን አይደለም ማለት ኃጢአት አይደለም። ግን ሳያውቀው በሰው አዝኖበት ወይ ደግሞ ተረግሞ ወይ ደግሞ አይነ ጥላውም ዘግታ በትክክል አንቺ እንዳሰብሽው እሱም ሆኖ ሊሆን ይችላል። አንዳንድ ሰዎች በጣም በሚያሳዝን መልኩ የቅርብ ጓደኞቻቸው ልጅ እንዳያገኙ ይከለክላሉ። በተጋቡ በዓመታቸው በሁለት ዓመታቸው በልጅ ምክንያት የሚፋቱ አሉ። በፍቅር ምክንያት የሚፋቱ የገዛ ሚዜዎቻቸው መተት የሚያደርጉባቸው የገዛ ጓደኞቻቸው እህት፣ ወንድም ይሄ ሁሉ ነገር አድርገውባቸው የሚፋቱ ብዙ ሰዎች አሉ። መጠየቅ ለምንድን ነው ልጅ ያጣሁት? ከዛ በኋላ ነው እንዴት ልጅ ትከለክለኛለህ ለማለት ቀና ማለት የምንችለው። እሱንም ደግሞ እግዚአብሔር ከከለከለ ነው። እግዚአብሔር እባክህን ልጅ ስጠኝ ስትሉት ሁለት ነገር አለ። አንደኛ የሚሰጥበት መንገድ፣ ሁለተኛ ነገር ደግሞ ከሰጠን በኋላ እኛ ትክክለኛ እናት ወይም አባት ነን ወይም ልጁን ማሳደግ የሚችል ማንነት አለን ወይም። እግዚአብሔር ሲሰጥ ስጠኝ ስትሉት ሲሰጥ ለምን እንደከለከላችሁ እየነገረ ነው የሚሰጠው። ለምን እንደከለከለ ለምሳሌ አንቺን ልጅ ይከለክልሽና ለባልሽ ንጹህ ፍቅር እንድትሰጪው አድርጎ ልክ እንደ አብርሃምና እንደ ሳራ ለባልሽ ጥሩ ሚስት፣ ጥሩ የቤት እመቤት፣ እሱም ላንቺ ጥሩ ባል፣ ጥሩ አባወራ ሆኖ በፍቅር ኖራችሁ በጾም በጸሎት በስግደት በቅድስና ሕይወት ኖራችሁ ትዕግስታችሁን ለሰዎች እንደ ምሳሌ አድርጎ አሳይቶ ልጅ ይሰጣል። አንዳንዴ ደግሞ ዓለማዊ ሆናችሁ በአንደታችሁ ዓለማዊ ሆኖ ግን የሚጸልዩላችሁ እናትና አባት ይኖራሉ። እናትና አባት የቤተሰቦቻችሁንና ስለነሱ ሲል አጋብቶ ስለነሱ ሲል አኑሯችሁ ግን ልጅ እንዳይሰጣችሁ ልጅ ከሰጣችሁ በኋላ እንደገና ደግሞ በዛው በኃጢአት የምትጨማለቁ ከሆናችሁ ምን ያደርጋል? ለልጅ ብላችሁ እንድትጸልዩ የእነሱን ጸሎት ይሰማና ግን ጸሎታቸውን የሚሰማ በተዘዋዋሪ መንገድ ነው። የቤተሰቦቻችሁን ጸሎት የሚሰማበት መንገድ ይለያል። እግዚአብሔር እንድትተጉ እንድትጸልዩ ወደ እነሱ መነኩሴት እናት ካለቻችሁ፣ መነኩሴ አባት ካላችሁ ወይም ደግሞ የሚጸልዩላችሁ አገልጋይ ቤተሰብ ካላችሁ ወደ እነሱ እንድትቀርቡና እንደው ልጅ እኮ እምቢ አለኝ ብላችሁ እንድትጠይቋቸው ያደርግና እስቲ ጸልይ፣ እስቲ ቁረቢ፣ እስቲ ጸበል ተጠመቂ ብለው እንዲመክሯችሁ ያደርጋል። ከዛ በዛ በልጅ ምክንያት ወደ መንፈሳዊ ሕይወት እንድትመጡና እንድትተጉ አድርጎ ልጅ ይሰጣችኋል። ከዛ ያንን ልጅ ትወዱታላችሁ፣ ታከብሩታላችሁ። ዲቃላም አትሉትም፣ በድሉም አትሉትም። ወይም ደግሞ ይሄ ዝም ብሎ ስሜታችሁን ስታረኩ የተወለደ ልጅ እንደሆነ አድርጋችሁ የምታስቡበት መንገድም አይኖርም። ለስሜታችሁ ብላችሁ ስትተኙ የሚወለዱ ልጆች አሉ። ድንገቴ ማለት ይህ ከፕሮግራም ውጭ የተወለደ ምናምን ደንቃራ አይነት ነገር ብላችሁ የምትሏቸው አይነት ነገር አለ። ይሄ ምንድነው? ያለ ፕሮግራም የተወለዱ እናንተ በፕሮግራማችሁ ልክ ሳታስቡት ስትቀር እንደዛ ሳይሆን የምታስቡት ልጁን በስለት ስለተገኘ በጾም ጸሎት ስለተገኘ ታከብሩታላችሁ። ዲያቆን እንዲሆን ሰንበት ተማሪ እንዲሆን ቤተክርስቲያን ትልኩታላችሁ። ከዛ በልጃችሁ ደግሞ ትባረካላችሁ። አያችሁ መንገዱ የእግዚአብሔር። ስለዚህ ልጅ የሚከለክልበት መንገድ ብዙ ነው። እናንተን ለመሳብ ሊሆን ይችላል። ያ መሳቢያ ነው። ሲሰጥም ሲወስድም ምክንያት አለው እግዚአብሔር። ያለ ምክንያት ምንም የሚያደርገው ነገር የለም ማለት ነው። እና ይሄን መጠየቅ ያስፈልጋል። ልጅ ለምን ከለከለ? አሁን በልጅ ብቻ አይደለም የምነግራችሁ። በአንጻሩ ገንዘብም ሊሆን ይችላል። በአንጻሩ ጤንነትም ሊሆን ይችላል። ለምንድነው በሽተኛ የሆንኩት? ለምንድነው ያልጋ ቁራኛ ላይ ብቻ በቃ ለምንድነው ታምሜ የቀረሁት? እኔ እኮ ብዙ ቦታ መሮጥ ነበረብኝ። እኔ ምንድነው እንደዚህ የሆንኩት ትላላችሁ። የሆነበትን ምክንያት መጠየቅ፣ ማን ያረገብኝ ከመንፈሱ አንጻር፣ እኔስ እግዚአብሔር ምን አጥፍቼ ነው የቀጣኝ ከኃጢአት አንጻር፣ ከዛ ደግሞ
ከቤተሰቦች ደግሞ አንጻር ይሄ ነገር ከማን የመጣ ከእናት ከአባቴ የመጣ ነገር አለ ወይ? የተዋርሶ ነው ወይ? ቼክ ማድረግ። ህመም ከሆነ ገንዘብም ከሆነ ሰላቢ ያደረገብኝ ማን ነው? ከመንፈሱ አንጻር እኔስ አጥፊ ነኝ ወይ? ያገኘሁትን ምገዛ ሁሉ አማረሽ ነኝ ወይ ብላችሁ መጠየቅ። አያያዝ ላይ እንዴት ነኝ? ዲማንድ ኮስት፣ ይሄ ማመጣጠን ባላንስ ማድረግ፣ እሱን ቼክ ማድረግ። ምን አይነት ነው ባህሪ? አይ ገንዘቡን ጉዳይ ባለቤቴ ብትይዘው ይሻላታል ወይስ ባሌ ቢይዘው ይሻላል ብላችሁ ቼክ ማድረግ። አጥፊ ከሆናችሁ አይ ገንዘብ አትስጠኝ፣ ራሳችሁን ማወቅ። እጃችሁ ላይ ሰላቢ እንዳለና እንደሌለ ቼክ ማድረግ። አይ ቀድሞውንም መች ገንዘቡ መጣ የምትሉ ከሆነ ማን ነው እድላችሁን የዘጋው ብሎክ ያደረገው እንዳታገኙ? ምንድነው ምክንያቱ? የምትመርጡት የሥራ አይነት ነው? ያለ ፍላጎታችሁ ነው ግራጁዌት ያደረጋችሁት? የምትነግዱት ንግድ ምንድነው? ያኛው ስለከፈተ እናንተም ከፍታችሁ ነው? ፕሮፌሽናችሁ ባልሆነ መንገድ ነው እየሄዳችሁ ያላችሁት? ስጋ ቤት ሲከፈት ስጋ ቤት፣ ስቴሽነሪ ሲከፈት ስቴሽነሪ፣ ህንፃ መሳሪያ ሲከፈት ህንፃ መሳሪያ፣ ቡቲክ የሆነ ስላያችሁ ብቻ አዋጭ መስሏችሁ ትገቡና አሰራሩን ባለማወቅ ትከስራላችሁ። የቤት ኪራይ፣ ግብር ምናምን ባናት ሲመጣችሁ እንዴ ትላላችሁ። ስለዚህ ከብዙ አይነት አንግል አንጻር ታዩትና ይሄ የኔ ችግር ነው እንጂ የሰላቢም አይደለም የቤተሰቦች የዛር መንፈስም አይደለም ብላችሁ ደግሞ ታጠናላችሁ ማለት ነው። ከዛ አንጻር ማየት ያስፈልጋል። እና ከዛ በኋላ ነው እግዚአብሔር ሆይ ስጠኝ አድርግልኝ ትላላችሁ። ከማለት በፊትም ደግሞ አመሰግናለሁ እንድጠይቅህ እንድንበረከክ ስለፈቀድክልኝ እጄን ዘርግቼ እንድለምን ስላረከኝ አመሰግናለሁ ብሎ ደግሞ በቃ በምህረቱ ስለጎበኛችሁ እየጸለያችሁ ከእግዚአብሔር ጋር መኖር ይቻላል እንጂ ለቅዱስ ቁርባን አብቃኝ እባክህን እስከ መቼ ነው ባለቤቴ እንዲቆርብ የማታረገው? እምቢ አለኝ እኮ ስጠይቀው አይባልም። ሚስቴን እኮ እንቆርብ ስላት እምቢ አለችኝ። ብዙ ጊዜ ባል ነው የሚያስቸግረው። በእርግጥ ግን እንደው በማጆሪቲው ሊሄድላችሁ በብዙሃኑ ሊሄድላችሁና ባሌ እኮ እምቢ አለኝ ይላሉ ብዙ ሴቶች ደውለው። መቼም ይሄን ስል ደስ ይላችኋል ሴቶች። እስቲ ንገርልኝ ነው የምትሉት አይደል? እና በቃ ትጸልያላችሁ። እንደው እግዚአብሔር ሆይ የባለቤቴ ልቦና ቀይርልኝ ትሉና ሲመጣ አንቆርብም ትላላችሁ። እንትን እኮ አይደለም ዝም ብሎ እንጀራ ዳቦ አይደለም። አንደኛ ባለቤታችሁ ስለ ቁርባን ያለው አመለካከት ሁለት አይነት ሊሆን ይችላል። አንደኛ ምንም አይነት ዕውቀት የሌለው ቁርባንን የሚንቅም ሊሆን ይችላል፣ ወይም ደግሞ ተራ ነገር አድርጎ የሚወስዱ ይችላል። ምንድነው የምታወሪያችን ደግሞ ቄስ አትጮችብኝ ይላል። በሌላ በኩል ደግሞ ቅዱስ ቁርባኑ በጣም ስለሚፈራው አንቺ እሳቱ ልከች ነው እንዴ ያርፈሽ ተቀመጪ ገና ነኝ እኔ መቼ ሮጬ ጨረስኩ ምናምን ይላል። በሴቶችም በወንዶችም ውሰዱት፣ እኔ ግን በሴቶች ውሰደው ብዬ ነው። እና እንደዚህ ሲላችሁ ንድድ ትላላችሁ። ምን ቀረህና ወለድክ ከኔ ጋር በቃ ይኸው አባት ሆናል፣ ምን ትፈልጋለህ? ሌላ ምን የምትኖረውን ህይወት አለ ምናምን ብላችሁ ጭራሽ ነገር ይላችኋል። አሽሙር ያብራችኋል። መጀመሪያ የግንዛቤ ለውጥ ነው። እናንተ ለባለቤታችሁ ምርጥ ሚስት ሆኑ። ምርጥ ሚስት ማለት ነው ትህትና ያስፈልጋል። ባልን ማክበር፣ በዘመድም በጎረቤትም በቤተሰብም በልጆቻችሁን ፊት ባላችሁን ጥሩ ፍቅር መስጠትና አክብሮት መስጠት፣ ትህትና ያስፈልጋል። ከዛ ያንን ያይና የኔ ሚስት እኮ በጣም የዋህ ናት፣ መልካም ሚስት ነች ብሎ ሲያስብ ጣል ማድረግ። ከአንደበታችሁ ሐሳባችሁ ስትሰነዝሩ የሰጣችሁ ቦታ ጥሩ ስለሆነ ይቀበላል። አንድ በሉ። ሁለተኛ ነገር ደግሞ መጸለይ፣ መሳል። እግዚአብሔር ሆይ ልቡ መልስልኝ፣ ከሱ ጋር አብሬ ስተኛ እኔ ጋር ያለው ቀና የሆነ የአንተ መንፈስ ወደሱ ወደ ባለቤቴ ይጋባ፣ እላዩ ላይ ያለችውን ሴት ዛር አይነጥላ፣ ከኔም ደግሞ ወደሱ የሄደ ካለ እኔ ስሰግድ ስጾም ስጸልይ ከኔ ተነስቶ ባሌ ላይ ያረፈ መንፈስ ካለ ሊበቀለኝ የሚፈልግ መንፈስ ካለ ያዝልኝ፣ እሰርልኝ እዛው ባለበት ብሎ መጸለይ ጥሩ ነው። መሳል መጸለይ ምናምን ነው። ሶስተኛ ትምህርቱ እንዲያዳምጥ እድል መክፈት ነው። የወደዳችሁትን ትምህርት መጀመሪያ አዳምጥ እስቲ ስማ ምናምን ሳይሆን መባል ያለበት እንደ ንጹህ ፍቅር ቡና የሚፈልግ ከሆነ ቡና ፍልታችሁ የሚፈልገውን ነገር አድርጋችሁለት እንደ ጨዋታ የሚገርም እንደዚህ አይነት ታሪክ ሰምቼ ምናምን ብላችሁ አጠር እኔ 1 ሰዓት ያወራሁትን በ10 ደቂቃ ውስጥ ቲክቶክ ትሆናላችሁ፣ በአጭር ደቂቃ ማለት ነው። ከዛ በኋላ ትሪት እያደረጋችሁት አንዳንድ ጸበል ቦታ ላይ ና አብረን እንሂድ። አንዳንድ ሚስቶች በጣም ሲበዛባቸው አመመኝ ብለው ጸበሉ ሰደኝ ብለው ያው ልጅሽ ይሰድሻ ይላሉ። የፈጠሩት ዘዴ አልሰራ ይላቸዋል። አንዳንዴ አንተ ነው እንድትወስድ የሚፈልገው ካለች ሌላ የፈለግሽው ነገር አለ እንዴ ይላል። የዋህነታቸው ነው። ስለዚህ በዙሪያችሁ ያሉትን ሰዎች ለመለወጥ መጀመሪያ ስነ ልቦናቸውን ማወቅ ያስፈልጋል። እነዛ ሰዎች ለኔ ያላቸው አመለካከት ምን አይነት ነው? እኔ ሚስቱ ነኝ ወይ በጠየቅ እንደ ሚስቱ ነው የሚያዩ? ሚስቱ ነኝ ግን እንደ ሚስቱ ያየኛል ወይ? እንደ እህቱ ነው እንደ እናቱ ነው የሚያየኝ ወይስ እንደ ምንድን ነው የሚያየኝ? እንደ ቤት ሰራተኛ ነው የሚያየኝ? ይንቀኛል። ለምንድን ነው የናቀኝ? ስለምለፈልፍ ነው? ስለምሰድበው ነው? ምን አኩራፊ ነኝ ወይስ ፊቴ መስታወት እዩ ኮስታራ ነኝ ወይ? ቼክ ማድረግ ራሳችሁን። ሲመጣ ምን አይነት ፊት ነው ማሳየው? ንግግሬ ምሬት አለው ወይ? ቼክ ማድረግ ነው።
ከዛ በኋላ ያንን ነገር አስተካክላችሁ በውስጥ ነፍሳችሁ የኔ ባል የሚያስብል አይነት አቀባበል እጃችሁ ካልተዘ